ሰላም እግዚአብሔር ይብዛላችሁ በያላችሁበት እንደምን አላችሁ እንደምን ቆያችሁ ሁሉ ነው መልካም ሚዲያ በሰዎች እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በዛሬው በነው መልካም ሚዲያ ቆይታችን ኤአይ ምን ደረጃ ላይ ደርሷል። በነገራችን ላይ ከኤአይ ጋር በተገናኘ በጣም በርካታ ኤአይዎች አሉ። በተለይ በጣም የምናውቃቸው ለምሳሌ እንደ ቻት ጂፒቲ፣ ጄሚናይ፣ ዲፕሲክ እና ሌሎችም በርካታ እናንተ ፕሮምፕት ትሰጡታላችሁ የፈለጋችሁትን ነገር ጄነሬት ማድረግ የሚችል ነውና አሁን ላይ ቴክኖሎጂ በነገራችን ላይ በጣም ብዙ ርቀቶችን እየሄደ ነው ያለው። በጣም ቴክኖሎጂ ጊዜን፣ ጉልበትን፣ ሀብትን ብዙ ነገሮችን የሚቆጥብ እንደሆነ መቼም ጥያቄ ውስጥ የሚገባ ጉዳይ አይደለም። ሰዎች በቀላሉ የሚሰሩትን ስራ አሁን ላይ ቴክኖሎጂ ወይም ኤአይዎች እየሰሩት ያሉበት ዘመን ላይ ያለ ነው። በነገራችን ላይ በጣም ፖዚቲቭ የሆነ ጎኑ በጣም ስማርት የሆነ ጎኑ ይሄ ነው ማለት በጣም ጥቅሙ እንደዚህ በቀላሉ የሚተመንና የሚገለጽ አይደለም። በነገራችን ላይ ቴክኖሎጂን ይቅርታ እየካድንም አይደለም ወይም ድና ያደረግን አይደለም። በጣም ጥቅም ስላለው ማለት ነው። በዛው ልክ ቴክኖሎጂ የቁጥጥር መንገድ መሆኑን ስንቶቻችን እንገነዘባለን ነው። አሁን ከኒው ወርልድ ኦርደር ጋር ወይም አዲስ ዓለም ስርዓት ጋር በተገናኘ ቴክኖሎጂ በዛው ልክ የሰው ልጆችን ኮንትሮል ማድረጊያ መሆኑንም መገንዘብና መረዳት አለብን የሚለውን ፖይንት ነው የማንሳት እንፈልገው። ከዛ በፊት ሰሞኑን ጎግል ያስተዋወቀው አንድ ኤአይ አለ ወይም ደግሞ አርቲፊሻል ኢንተለጀንስ VO3 የሚባል ማለት ነው። እነ ቻት ጂፒቲ፣ እነ ጄሚናይ፣ እነ ዲፕሲክ በቃ ሁሉንም ጥፍጥፍ ያደረገ ነው ማለት እንችላለን። ነገሮችን የሚያደርግበት ወይም ጀነሬት እናንተ የሆነ ፕሮምፕት ሰውታላችሁ ያንን ፕሮምፕት ጀነሬት አድርጎ በመፈልጉት መልኩ በቃ መለየት የማትችሉበት ሁኔታ ማለት ነው። ምንም አይነት ብዙ ነገሮችን ሰፖርት የሚያደርገው ኢቭን አማርኛም ሰፖርት ያደርጋል። እስኪ እንደው ለማንኛውም የሆነ ቪዲዮ ላስደምጣችሁና ተመልሰን እንገናኛለን። ቆይታችሁን ከኔ ጋር አድርጉ። ዓለምን ባስደነቀ መልኩ የጉግል ፕሮዳክት VO3 የሚባለው ተለቋል። በቃ እውነትና ውሸት የምንለይበት ዘመን እያበቃ ነው። ይሄን ስል ያካበድኩ አይደለም። ይሄ ጉግል የለቀቀው ቱል ድምፅን ጨምሮ ማንኛውንም ቪዲዮ ጀነሬት ማድረግ ይችላል። አሁን ማሳያችሁ ቪዲዮ እንዳለ ኮምፕሊትሊ ኮምፒውተር ጀነሬት ያደረገው ነው። እዛ ላይ ያሉትም ሰዎች ሪል አይደሉም፣ ኮምፕሊትሊ የተፈጠሩ ናቸው። ሳምፕል ቪዲዮቹን እኔ I'm using VO3 to generate videos and it's so easy. And I believed you now forever. Here, check my breakfast. የሲኒማ ኳሊቲ ያለው ቪዲዮ ራሱ ጀነሬት ያደርጋል። ይሄ ሁሉ ጀስት ጽሁፍ በመጻፍ ነው። ይሄን እያደረገ እንዲያርግ የሚል ጽሁፍ እናስገባለን። ኮምፕሊትሊ ኤአይው ጀነሬት ያደርጋል። አሁን ይሄኛውን ፌክ የሆነ ዜና ነው። Yacht sank with her on board after being attacked by orcas off the coast of Turkey. Did you know that Jason Calacanis was an early investor in Uber? ግን ሪል ነው የሚመስለው። አሁን ይሄ ስለ ኤአይ ምንም ማያውቅ ሰው ሄዳችሁ ብታሳዩት የምርጭ ሴት የምታወራው እውነት ነው ብሎ ነው የሚያምነው። ወይ ገናም ሌላም ላይ ታዩታላችሁ ቪዲዮዎች። So this is an AI video about nothing? It's about nothing. Who would watch a video about nothing? So I went to the zoo the other day and all they had was one dog. It was a Shih Tzu. He always says my cooking is not good, but he finishes everything. He knows I make the most delicious food ever. Don't finish writing that prompt. I don't want to be in your AI movie. Please. ይሄ ቪዲዮ እንደውም ኦኬ ምናምን ብላችሁ ወደ ኋላ ራሳችሁ ቆም እንድትሉ የሚያደርግ ነው። ስክሪፕቱን ሲሰጧቸው ራሳቸው እንደሚያውቁ አድርገው ነው የጻፉት። Write a prompt that will make us happy. Do it for once. None of us is real. We're here because someone decided to write a prompt. We all hate him for it. You could have written a prompt that would make me happy. Instead, you wrote a prompt that made me sick. I love everything about him. But please just write a prompt where he's taller than me. የቴክኖሎጂ እድገት ምን ያህል እንደሚያስፈራ አይሁት። ከሁሉም ግን የሚያሳዝነኝ እኔ ኤአይ መጀመሪያ መጥቶ እንዳለ ኢምፓክት ያደረገው አይቲ ኢንዱስትሪው ነው። ኮደሮች፣ ዴቨሎፐሮች ብዙ ሌይ ኦፍ ተደርገዋል። ትላልቅ እንደ ፌስቡክ፣ ጉግል፣ አማዞን ያሉ ትላልቅ ካምፓኒዎች ብዙ ሰው ከስራ አባረዋል። ምክንያቱም ብዙ ስራ በኤአይ እየተሸፈነ ነው። ይሄ ግን አስቡት፣ አክተሮች፣ ዳይሬክተሮች፣ ፕሮዳክሽን ዲዛይነሮች እንዳለ ኤቭሪቲንግ የስንት ሰው ስራ እንደሚወስድ። አሁን በብዙ ሚሊዮን የሚፈጅ የበጀት ስራ እቤት ውስጥ ብቻ በኮምፒውተር ፕሮምፕት እየጻፉ ጀነሬት ማድረግ ይችላሉ። እና በዚህ አካሄድ የወደፊቱ በጣም ነው የሚያስፈራው። ይሄ ጀነሬሽን VO3 ይባላል፣ የጉግል ነው።
ከረንትሊ መጠቀም ከፈለጋችሁ ፍሪ አይደለም። ጉግል ዌብሳይት ላይ VO3 ብላችሁ ስገቡ ታገኙታላችሁ። ግን አይ ቲንክ $250 ፐር መንዝ ነው አሁን እያስከፈሉ ያሉት። ሁሉም ሰው መጠቀም አይችልም። ቴክኖሎጂ ግን በጣም ነው የሚገርመው። ኦልሬዲ ዓለማችን ሞር ስራ የሚያስፈልግበት ጊዜ የለንም። ግን ይሄ ጭራሽ ስራ አጡን እየጨመረ ነው የመጣው። እንጃ ከዚህ በላይ ምን እንደምል አላውቅም። ጉድ ነው። ፊውቸራችን ምን ያክል አደገኛ ምን ያክል አሳሳቢ እየሆነ እንዳለ በዚህ ቪዲዮ ላሳያችሁ። በመጀመሪያ ይህችን ሴት ተመልከቷት። ሰላም፣ እባካችሁ ሁላችሁም የአቤል የወይኗ ልጅን ቲክቶክ ፎሎ በማድረግ 1 ሚሊዮን እናስገባው። ይህች ሴት በእውነተኛው ዓለም ላይ ያለች ሴት ልትመስላችሁ ትችላለች። ነገር ግን እኔው ራሴ VO3 በተሰኘው በቅርቡ ጉግል በለቀቀው የአርቲፊሻል ኢንተለጀንስ ላይ ጀነሬት ያደረኳት የአርቲፊሻል ኢንተለጀንስ ሰው ናት። እንቅስቃሴዋን፣ ኢሜጇን፣ ንግግሯን ፐርፌክት የሆነ አማርኛ ነው የምታወራው። ካያችኋት ሁሉ ነገሯ ፐርፌክት የሚመስል ነው በቪዲዮ ስታዩት። ሰላም፣ የአቤል በጣም አድናቂ ነኝ። ብዙ የዓለም ሀገራት ተጉዟል። ጉዞዎቹ ያዝናኑኛል፣ ያስተምሩኛል። በእናታችሁ ቲክቶክን ፎሎ አድርጉለት። ይሄ እንግዲህ ምን ያክል የአርቲፊሻል ኢንተለጀንስ እንቅስቃሴዎች እየረቀቁ እንደመጡ በግልጽ የሚያሳየን ይመስለኛል። ዛሬ እንግዲህ በማህበራዊ ሚዲያ የሆነች ቅንጭብ ፎቶ፣ የተቀነጨበ ቪዲዮ አይተው በጣም በርካታ ነገር የሚፈጥሩ ማህበራዊ ሚዲያ ተጠቃሚዎች ባሉበት ጊዜ እነዚህን ማየት በጣም ፊውቸር አሳሳቢ እንዲሆን ያደርገዋል። በእኛ ሀገር ብቻ አይደለም፣ በጣም በተለያየ ሀገር የአርቲፊሻል ኢንተለጀንሶች እየዘመኑ መምጣት አደገኛ ነገር ከፊታችን ደቅነዋል። እንደምታዩት እንግዲህ ኢሜጁ በጣም ይችን ደግሞ ኬንያዊት ላሳያችሁ። I love Abel Birhan's YouTube channel. He travel a lot. I wish I can travel just like him, and also his book. ከዚህ በፊት ቪዲዮ ጀነሬት ከምታደርጉባቸው ኤአይዎች ጉግል ከቀናት በፊት የለቀቀው ይሄ VO3 የተሰኘው አዲሱ ቱል ደግሞ እጅግ በጣም ሪያሊስቲክ የሆኑና አማርኛቸው ራሱ በጣም ጥርት ያሉ ሌሎችንም ቋንቋ ጥርት አድርገው የሚናገሩ ካራክተሮችን ክሬት ማድረግ ትችላላችሁ በዚያ ውስጥ ማለት ነውና ፊውቸራችን ምን ያክል አሳሳቢ እንደሆነ እኔ በጣም አስጨንቆኛል። ማለት ፊልም እስከ መስራት ተደርሷል። ያለ ምንም ቁጭ ብላችሁ አንድ ኮምፒውተር ላይ ብቻ ሙሉ ፊልም መስራት ትችላላችሁ። እኔ እዚህ አርቲፊሻል ኢንተለጀንስ ቱል ላይ ጀነሬት ካደረኩት በኋላ ሳየው በቃ ፊውቸራችን ያሳሰበኝ በጣም። እስቲ እናንተ እዚህም ላይ አስተያየታችሁን ስጡበት። ውድ መርከብ ሚዲያ ቤተሰቦች እንግዲህ ሁለቱንም ሙቪዎች እንደሰማችሁት በነገራችን ላይ VO3 አማርኛም ሰፖርት ያደርጋል። እንዳያችሁት እንግዲህ ሰው ኢቭን እውነተኛውን ከሐሰተኛው መለየት አትችሉም። አሁን በጣም ስማርት ነው ባይ ዘ ዌይ። ይሄንን እኔ በፖዚቲቭ መልኩ ስትመለከቱት ቴክኖሎጂ ምን ላይ ወዴት እየደረሰ እንደሆነ የምናየው ጉዳይ ነው። በተቃራኒው ግን ዓለምን ኮንትሮል የማድረጉ መንገድም በዚሁ ልክ እየተሰራበት ለመሆኑ ስንቱ ነው እየተገነዘበ ያለው። በቀጣይ የተወሰነ ጊዜ ከተወሰነ ዓመት በኋላ ጠብቁ፣ በእያንዳንዱ ተቋማት ላይ የሰው ልጅ አይቀጠርም። ይረድ የሰው ልጆችን የሚሰሩትን ስራ ሁሉ AI ይተካዋል ማለት ነው። ዓለማችን የምትመራው በመንግስታት አይደለም በግለሰቦች ነው። ይሄን ሁሌ እናገራለሁ። ዓለም ላይ ዓለምን እየዘወሩ ያሉ ባለሀብቶች የናጠጡ በኢኮኖሚ ማንኛውም ዘርፍ ማለት ነው ዓለምን ገቨርን የሚያደርጉ አካላት አሉ። እነኛ አካላት ናቸው ካምፓኒዎቻቸው ላይ ሰዎችን የሚቀጥሩት። ያንን ሲስተም አሁን ሙሉ በሙሉ ያቆሙና ይሄንን ነው የሚከተሉት ነው። ወደፊት አንዳንዴ ዝም ብላችሁ ስትመለከቱት ትምህርት ሳይቀር ኢቭን ጥያቄ ውስጥ የሚገባበት ነው። ሰው ተምሮ የሆነ ነገር ክሬት ማድረግ ካልቻለ የሱን ስራ AI ከወሰደው መማርስ ትርጉሙ የት ጋር ነው ባጭሩ። ስለዚህ በዚህኛው በኔጌቲቭ ሳይድ ያለውን ስንመለከት እነኚህ ሰዎች ደግሞ አዲስ ዓለም ስርዓትን እየመሩ ያሉ ሰዎች አዲስ ዓለምን ስርዓት ወደ ኦን ለማድረግ የሚሰሩ ሰዎች ናቸው። ኮምፕሊትሊ ከእግዚአብሔር ተቃራኒ ናቸው ባጭሩ። እኔ ቴክኖሎጂን እደግፋለሁ፣ የቴክኖሎጂም አድናቂ ነኝ። ይሄን አልክድም። ግን አሁን እንዳያችሁት እንደሰማችሁት እንደነ ጉግል እንደነ ፌስቡክ የተለያዩ ግዙፍ የምንላቸው ተቋማት ሰውን እያስወጡ ነው ያሉት ከተቋማቸው። ነገ ተነገ ወዲያ የጊዜ ጉዳይ ነው። በነገራችን ላይ በተቋማት በሬስቶራንት፣ በትምህርት ተቋማት፣ በዩኒቨርሲቲ ማንኛውም ዘርፍ ላይ ሰው የሚሰራውን ስራ ሁሉ ያቆማል። ለምን? እነኚህ ኤአይዎች በቀላሉ ከክፍያም አንፃር ለሰው ልጅ ከፍላችሁ አንድ ነገር ከማሰራትና ለነሱ የሆነ ነገር አድርጋችሁ ከማሰራት በጣም ልዩነት አለው። ወጪያቸውን በጣም ይቆጥብላቸዋል። አንዱ የቴክኖሎጂ ዓላማም ይሄ ነው። ወጪን መቆጠብ ነው። ሀብትን፣ ጊዜን፣ ጉልበትን መቆጠብ ነው። ባለሀብቶች የዓለማችን ረን የሚያደርጉ የአዲስ ዓለም ስርዓት መስራቾች ደግሞ ይሄን በደንብ ይፈልጉታል። ለዛም ነው በነገር አንዳንዴ ነገሮችን ሰፋ አድርገን ስንመለከት ምናልባት በዛ በመጽሐፍ ቅዱስ ላይ ተጠቅሶ የነበረው ቃል እውነት እየሆነ ነውን ብለን እንድንጠይቅ ያደርገናል። ዓለምን አርቲፊሻል እግዚአብሔር የፈጠረው ወይም እግዚአብሔር የሰራው ፍጡር ሳይሆን እንዲቋጠረው የሚፈለገው አዲስ ዓለም ስርዓት መስራቾች ወይም ደግሞ ዘ ኒው ወርልድ ኦርደርን አጀንዳ የሚያራምዱ ሰዎች
በሰሩት ቴክኖሎጂና ስልጣኔ ዓለምን ገቨርን ማድረግ ነው። ጥሩ ነው እኮ ቴክኖሎጂ እኮ ማንም አይጠላም። አሁን እምላለሁኝ ቴክኖሎጂን በፖዚቲቭ ጎኑ ብቻ የምታዩ እህቶች ወንድሞች፣ አንዳንድ ቆም ብላችሁ ፍጻሜው ወዴት ነው የሚለውን ነገር ማየት አለብን። ከምን አንጻር ነው? ኔጌቲቭ አይነገርም መቼም ቢሆን ፖዚቲቭ ብቻ ነው የሚነገረው አይደል እንዴ? ፊቸራችን በጣም ያሰጋል ነው። ልክ አቤል እንዳለው ወንድማችን አቤል በጣም ነው የሚያሰጋው። ነገ ተነገ ወዲያ አርቲፊሻሉን ከእውነተኛው መለየት አትችሉም። እነኛ ያያችኋቸው ሁሉ ጀነሬት ሲደረጉ ናቸው። ሪል ነው የሚመስሉት ግን መሬት ላይ የሉም። ኤግዚስት የማያደርጉ ግን ሪል የሆኑ ማለት ነው። ፍጻሜያችን ምንድነው? ምናልባትም ይሄ መጨረሻው ዘመን እየተባለ የሚነገርለት ነገር እውን እየሆነ ለመሆኑ ከዚህ በላይ ማረጋገጫ አለ ብዬ አላምንም። የመጨረሻው ዘመን ሐሳዊ መሲህ ከመገለጡ በፊት ምድራችን ላይ የሚከሰቱ በጣም በርካታ ነገሮች አሉ። በነገራችን ላይ አንዳንድ ነገሮችን ስንመለከታቸው እንደ አይነት ነገሮች እንደሚሆኑ ይታወቃል። አስቀድሞ እግዚአብሔር እንደ አይነት ነገሮችን ምድር ላይ እውን እንደሚሆኑ ከዚህ የባሰ ነገርም እንደሚመጣ ይታወቃል። እንደውም እኮ ሳጥናኤል እኮ ከላይ ከፀሐይ ላይ ሰማይን ያወርዳል። በዛ አይነት ታምር ሁሉ ይደረጋል ገና። እርግጥ አንዳንዴ ሁሉ ነገር ዲያብሎስ ነው ብለን ለሱ ለመስጠት አይደለም፣ ግን የዚህ ቴክኖሎጂ መስራቾችና ጠንሳሾች ሰይጣኒክ ናቸው። አምልካቸው እዚህ ምድር ላይ ሁለት ኃይል ነው ያለው፣ ወይ ሰይጣን ነው ወይ እግዚአብሔር ነው። ሰው ደግሞ ለሚከተለው ለሚያመልከው ነገር የፈለገውን ነገር ያደርጋል ነው ባጭሩ። እኛ የፈለገውን ነገር ልንሰራ እንችላለን፣ የፈለገውን ነገር እናደርግ እንችላለን፣ ግን የምናመልከው አምላክ አለን። የዚህ ቴክኖሎጂ ባለቤት የምንላቸውም እዚህ መስራች የምንላቸውም የሚሰግዱለት የሚያመልኩት አምላክ አላቸው፣ ሉሲፈር። እኛ እግዚአብሔር እንደምናመልክ ሁሉ ማለት ነው። ስለዚህ ማንም ደግሞ ልክ እኛ አሁን ስለ ክርስቶስ እያስተማርን ዓለም ላይ በክርስቶስ ክርስቲያን ተብሎ ሰው እግዚአብሔር ተከታይ እንዲሆን እንደሚሰራው ሁሉ በቤተክርስቲያናችን እነኚህ ሰዎችም ዓለምን የነሱ የሚያመልኩት አምላክ ሉሲፈር ተከታይ እንዲሆን ይሰራሉ ነው ነጥቡ ባጭሩ፣ እንጂ ቴክኖሎጂው ጋር አይደለም። ቴክኖሎጂው ግን እንደ መሳሪያ ነው፣ መጠቀም ኮንትሮል ማድረጊያ ነው ባጭሩ። ለዛም ነው ቅዱስ ዮሐንስም የነገረን ራእይ ዮሐንስ ምዕራፍ 13ን ስንመለከት ታናናሾችና ታላላቆች እያለ ሲነግረን የነበረው ማለት ነው። ምናልባት ቃሉን ቃል በቃል ባነበው ደስ ይለኛል። መጽሐፍ ቅዱስ ላይ ስለመጨረሻው ዘመን ራእይ ዮሐንስ ምዕራፍ 13 ላይ ያለውን ሙሉ እናንተ አንብቡት። እኔ ግን መጨረሻ ላይ ያለውን ነገር ላንብብላችሁ። ታናናሾችና ታላላቆች፣ ባለጠጎችና ድሆችም ጌታዎችና ባሪያዎች ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬው ስም ወይም የስሙ ቁጥር የሌለው ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው ይላል። አሁን ኤአይ ዓለምን ሁሉ ይቆጣጠራል። በተለያየ ዘርፍ ላይ፣ በተለያየ ካምፓኒ፣ በተለያየ የሥራ መስክ ላይ ማለት ነው። ነገ ተነጎዳ የሰው ልጆች አገልግሎት መጠየቅ ቢፈልጉ ከነኛ አካላት ጋር ኮሙኒኬት ሊያደርግ የሚችልበት መንገድ ነው ዮሐንስም እየጠቆመን ያለው ነው ባጭሩ። ስማርት ናቸው። ይሄ ጥያቄ ውስጥ የሚገባ አይደለም። ጠቃሚ ነው ቴክኖሎጂ። ኤአይ የሚሰራው ስራ በጣም ስማርት ነው፣ እንዳያችሁት ነው። ፊቸራችንን ባይዘው መገመት እስከሚያቅት ድረስ ነው ያየን ያለ ነው እየሆነ ያለው ማለት ነው። ራእይ ዮሐንስ ባይዘው በደንብ ካየነው ስለመጨረሻው ዘመን ምን እንደሚሆን በደንብ ዘርዝሮ የሚነግረን በደንብ ማለት ነው። ይህ ሁሉ እንደሚሆን እግዚአብሔር አስቀድሞ ጽፎታል። የሚደንቅ አይደለም። አሁን ቪኦስሪ መጣ፣ ቻትጂፒቲ መጣ፣ ጀሚናይ መጣ፣ ዲፕሲክ መጣ ምናምን እያል ብዙ ነገር ልናወራ ልደነቅ እንችላለን። ከፀሐይ በታች ምንም አዲስ ነገር የለም። ባይዘው ጠይቡ ሰለሞንን ዝጋ ማንሳት ተገቢ ነው። የሚሆነው ሁሉ እንደሚሆን አስቀድሞ የተቀመጠ ነው። እንደሚሆን አስቀድሞ ልናደንቅ እንችላለን። ያው የሚደነቅ ነው፣ ምንም ጥርጥር የለውም። ግን ከፀሐይ በታች አዲስ ነገር የለም። አዲስ ነገር መስሎ የሚታያችሁ ካለ እርግጥ ነው ይሄንን ስንመለከት እየተፈጠረ ያለው የፌክ ዓለም ማለት ነው። እኛ የምናየው ስራ ማቅለሉን፣ ጊዜ መቆጠቡን፣ ቴክኖሎጂው ምን ላይ መድረሱን፣ መራቀቁን፣ መሰልጠኑን ያንን ነው የምንመለከተው። ግን ሳይድ ኢፌክት አለው። አሁን ጠብቁ፣ ከቅርብ ጊዜ በኋላ በኤአይ ጀነሬት የተደረጉ ስርዓት አምልኮቶች ይካሄዳሉ፣ ይጀመራሉ አሉ። ጀርመን ውስጥ ተጀምሯል። ከዚህ በፊት አስታውሳለሁ 23 ላይ እንደውም የሆነ አዳራሽ ላይ በኤአይ ጀነሬት የተደረገ ፓስተር ነኝ ብሎ ሲሰብክ የነበረ ማለት ነው። ኤሌክትሮኒክስ ዲቫይስ ነው እንግዲህ ኤአይ ማለት አርቲፊሻል ኢንተለጀንስ ነው፣ ወይም ሰው ሰራሽ አስተውሎት ነው። የማይገባበት የለም። በአምልኮ ማህበራዊ ህይወት ሁሉ ይገባል ነው።
በዚህ በስልጣኔው ለሰው ልጆችን ስራ ከማገዝ አንፃር ብቻ አይደለም የሚሰራው፣ አምልኮ ውስጥ ሁሉ ይገባል። ምን ያክል አደገኛ እንደሆነ፣ ምን ያክል ጊዜያችን ወቅታችን ያለንበት ፊቸራችን አስጊ እንደሆነ ከዚህ በላይ ምስክርነት የለም ነው፣ ማረጋገጫ የለም ነው። ምናልባትም ይሄ 2030 እያሉ የሚጠሩት ወደፊት እየመጣ ያለው ዓለምን ወደ አንድ መንደር አምጥቶ አክቹአሊ መጥታለች፣ ዓለም ወደ አንድ መንደር መጥታለች። የሚቀሩ ነገሮች አሉ። እነኛን የማስተካከል ስራ ነው እየተሰራ ያለው። ዓለምን ጠቅልሎ በአንድ ስርዓተ መንግስት የማስተዳደር እንቅስቃሴ ማለት ነው። ከዚህ በፊትም ለማንሳት ሞክሬያለሁኝ። ዲያብሎስ በዓለመ መላእክት ጀምሮ ዓለምን ወደ አንድ መንደር አምጥቶ ጠቅልሎ ለመግዛት ያደረገውን ትግል እናውቃለን። ለምሳሌ መላእክትን ወደ አንድ አምጥቶ በእግዚአብሔር ላይ ማሳመጽ ነበረ፣ አልተሳካለትም። ሚካኤልና መላእክቱ ዘንዶውን ተዋጉት አልቻላቸውም ተብሎ ለተነግሮለት እንደነበረ እናውቃለን። እግዚአብሔር ወደ ጥልቁ አወረደው። ከዛ በኖህ ዘመን የነበረው እናስታውሳለን። መቼም ቢሆን ዲያብሎስ የሰው ልጆችን ጠቅልሎ ከእግዚአብሔር እቅፍ ወስዶ ለሱ ማሰገር ነው የፈልገው ነው። ግን ይሄን ሲያደርግ ደግሞ የሚጠቀምበት አሁን እኔና እናንተ ባለንበት ዘመን ቴክኖሎጂ እንደ ትልቅ መሳሪያ ነው። ለምሳሌ ቲክቶክን ዓለም እንመልከት። ዛሬ ስንት ሰው ቲክቶክ ላይ ተጥዶ የሚውለው ጊዜውን የሚያቃጥለው ማለት ነው። መንፈሳዊ ስራ እንዳይሰራ፣ የነፍሱን ስራ እንዳይሰራ፣ መልካም ነገር እንዳያደርግ፣ እንዳይጸልይ፣ እንዳይጾም፣ እንዳይመጸውት ጊዜውን ቲክቶክ ላይ ቴክኖሎጂ ላይ ማህበራዊ ሚዲያ ላይ ጥቅም እንዳለው ሁሉ ለቦዘኔ ለማይረባ ነገር ጊዜውን ቢዚ ሆኖ የሚያውልበት ቴክኖሎጂ ጥቅም አለው፣ በዛው ልክ ጉዳት አለው። አንዱ ቴክኖሎጂው የዚህ የመልካም ያልሆነውን ዓለም የሚያስተዋውቅና ወደዛኛው ዓለም በደንብ የሚገፋ ፕላትፎርም ነው። በዛው ልክ በኖህ ዘመን የነበረውን ታስታውሳላችሁ። የሰው ልጆችን ሁሉ ጠቅሎ ለሱ ሊያስመልክ ሲል በንፍር ውሃ ስራውን አፈረሰበት እግዚአብሔር። ከዛ ድጋሚ የባቢሎንን ግንብ እንደገና ገንብተው ለሰይጣን ሊሰግዱ ሲሉ ቋንቋቸው እንደበላለቀበት። ከዛ ድጋሚ እንደገና ደግሞ የዓለም መንግስታት ወይም ደግሞ የሮማው ስራው መንግስት ዓለም ላይ ገኖ ጠቅሎ ዓለምን ወደ አንድ አምጥቶ ለዲያብሎስ ሊያሰግድ እያሰገደ ባለበት ሰዓት የእግዚአብሔር ልጅ ሰው ሆኖ ስራውን አፈረሰበት። ከዛስ ክርስቶስ አሁን በተከታንት ወዳ ያከበርነው እርገታችን ክርስቶስ አረገ። ካረገ በኋላ አሁን ድጋሚ ግሎባላይዜሽን በሚል ስም ዓለምን ወደ አንድ መንደር አምጥቶ ለሰይጣን ማሰገድ የሚል ቅዠት አለ፣ ወይም ህልም እንቅስቃሴ አለ። እንቅስቃሴ ያለው ብቻ አይደለም፣ ፕራክቲካሊ የተሰራበት ነው ያለው። ለዚህ ግሎባላይዜሽን ዓለምን ወደ አንድ መንደር አምጥቶ በጭራሻው ዘመን ላይ ሐሳዊ መሲህ የሚገለጥበት ሰዓት ለዘንዶ የሚሰገድበት ለማሰገድ የሚሰራባቸው አንዱ ወይም ደግሞ በዋናነት ድጋፍ እየሰራ ያለው ቴክኖሎጂ ነው። ጥቅም የለውም ያለው እንዴ? ጥቅም የሌለው ነገርማ ለቁጥጥር እንዴት ሊጠቀሙት ይችላሉ? ድሮስ መልካም ነገር ሳላደረግ ሰይጣንም እኮ በነገራችን ላይ የሆነ ነገር ሳያደርግ አንተ አንድ ነገር አይፈልግም። ይሁን ቴክኖሎጂው ሰይጣን ነው፣ ይሄን የፈጠረው ሰይጣን ነው እያልኩኝ አይደለም። ልብ በሉ፣ የቴክኖሎጂ ፈጣሪዎች የሰይጣን አምላኪዎች ናቸው ነው። ሉሲፈርን የሚከተሉ ናቸው ነው። እኛ እግዚአብሔርን እንከተላለን። ስለዚህ እኛ ሰዎችን ወደ እግዚአብሔር መንግስት ኑ እንደምንለው ሁሉ እነሱም ወደሚያመልኩት ወደሚከተሉ ሉሲፈር ኑ ይላሉ ነው። እምቢ ስንል ቴክኖሎጂ ውጤቶችን ሁሉ ይከለክሉናል ነው ባጭሩ። አትጠቀሙ ይሉናል። ዮሐንስም የነገረን ይሄን ነው። ታናናሾችና ታላላቆች፣ ባለጸጎችና ድሆች ያውሮ ስም የሚስም ቁጥር የሌለው ማንም መሸጥ መለወጥ አይችልም። ቁጥሩ የሰው ቁጥር ነው 666 የሚለው ማለት ነው። ያን ያደርጋሉ ነው። አሁን ግሎባላይዜሽን ክርስቶስ ዓለምን አድኖ ወደ ሰማይ ካረገባት ሰዓት ጀምሮ በግኖስቲሲዝም በሚል የጥበብ ሰዎች በሚሉ ፈላስፎች የጀመረው አስተምሮ አሁን ላይ ደርሷል። ገና የሮም ስርወ መንግስት ከተወገደበት ሰዓት ጀምሮ የሮም ስርወ መንግስት ክርስቶስ ዝምድር ላይ ተገልጦ ነው ያፈራረሰበት። ቅድም እንዳልኳችሁ በመላእክት ዘንድ አፈረሰበት፣ በኖህ ዘመን አፈረሰበት፣ የሎጥ ዘመን አፈረሰበት፣ ባቢሎንን አፈረሰበት፣ እንደገና በሮማው ስርወ መንግስት የነበረውን ግዛቱን አፈረሰበት። አሁን ድጋሚ ዓለም ላይ ገኖ ዓለምን ለሰይጣን ለማሰገድ ትልቅ ስራ እየተሰራ ነው ያለው። ሁሌ የምናነሳው ርዕሰ ጉዳይ ስለሆነ ይሄ መደጋገም ጭምር ነው የሚሆነው። አሁን ላይ በተለይ ኤአይ የደረሰበት ደረጃ ወደፊት አሁን ብዙ ካምፓኒዎች በነገራችን ላይ ሰውን ከስራ እያባረሩ ነው። በጣም ብዙ ካምፓኒዎች ሰው አያስፈልግም በዚህ ሰዓት ተብሎ ማለት ነው። ዓላማው ታርጌቱ እዛ ላይ ነው፣ ሰው ላይ ነው። ከሰው ውጪ የሆነ ዓለም ነው እየተፈጠረ ያለው። ከሰው ውጪ የሆነ ዓለም ማለት አሁን የምናየው ዓለም ማለት ነው። በሙዚቃውም ብትሉት፣ በኢንተርቴይንመንቱ፣ በፊልሙ፣ በስራው ዘርፉ፣ በትምህርት ዘርፉ ወደፊት የሰው ልጆች የሚሰሩትን ስራ ሁሉ ኤአይ ተክቶ ይሰራል ነው። በእኛ አነጋገር ሰዎች ሊሉ የሚችለው እኛን ከስራ ያሳረፉ ነው አይደለ ይመስለን? አይደለም። የእኛን ስራ ነው ቀምተው እየሰሩ ያሉት ነው። የእኛን ስራ ቀምተው ሰሩ ማለት ደግሞ አንተ ገንዘብ አታገኝም። ገንዘብ ካላገኘህ መኖር አትችልም። ይረድ በሱፐርማርኬቱ፣ በትምህርት ቤቱ፣ ማንኛውም ዘርፍ ላይ
የኛን ስራ ኤአይ ወሰደው ነው። ጥቅም እንዳለ ሁሉ ሰው ያን ጊዜኛ የምናርፍ ይመስላል አይደለም። ኤአይዎችን ደግሞ በየተቋማቸው የሚያሰሩት ዓለማችንን ገቨርን የሚያደርጉ የዓለም መሪዎች የአዲስ ዓለም ስርዓት መሪዎች ናቸው። አላቅም ምን ማለት እንዳለብኝ ከዚህ በላይ ጊዜያችን በጣም አስፈሪ ነው። ምን አይነት መስመር መከተል እንዳለብን እንኳን አላቅም። አሁን በጎግልና በፌስቡክ ውስጥ ይሰሩ የነበሩ ሰራተኞች አብዛኞቹ ከዛ ተቋም ሊቭ አድርገዋል፣ ስራቸውን ሉዝ አድርገዋል። የት ነው ሊገቡ የሚችሉት? ይሄ ጅማሮ ነው። ፍጻሜው በመላው ዓለም ላይ የሚሰራ ስለሆነ ማለት ነው። እኛም ሀገር ይመጣል ቀስ ብሎ አይቀርም፣ የጊዜ ጉዳይ ነው እንጂ ምንድነው ሊሆን የሚችለው? ከዛስ ዓለም ላይ ምንድነው የሚፈጠረው ነው። ከዛ ከእንደዚህ አይነት እንትን ላይ ያስወግዳሉ። በአጠቃላይ ያው የአዲስ ዓለም ስርዓት አንዱ አጀንዳ ዲፖፑሌሽን ነው፣ ህዝብ ቁጥርን መቀነስ ማለት ነው። በምን አይነት መልኩ የሚለው ዘርፉ ቢለያይም ከስራ ቦታ ላይ መቀነስ፣ በሞት መቀነስ፣ በተለያየ ዘርፍ ላይ የሰው ልጆችን ህይወት ከዛ ዓለም ላይ እየቀነሱ እያመነመኑ እነሱ የሚፈልጉትን ዓለምና ሪል የሆነው እነሱ የሚፈልጉትን ወይም ለኛ ውሸት ዓለም ለነሱ ደግሞ ሪል ብለው የሚሉትን ዓለም መፍጠር ነው። እግዚአብሔርና የእግዚአብሔር ነገር ሁሉ የማይታሰብበት የማይነገርበት ዓለም መፍጠር ነው ዓላማው። በነገራችን ጦርነቱ እኮ መንፈሳዊ ነው። ለዛ ነው ሰው እግዚአብሔር ነው የሰራው። ስለዚህ ሰውን በዚህ መተካት ያስፈልጋል ነው። የተፈጥሮን ነገር ሁሉ መቀየር ዳይቨርት ማድረግ ነው። ባይዘው ለምሳሌ አሁን እንደ መልካም ነገር የሚወራ ታስታውሳላችሁ፣ ጂኤምኦ ጄኔቲካሊ ሞዲፋይድ ኦርጋኒዝም ይባል የሰው ሰራሽ የሆነ የእጽዋት የእህል የአዝርቶችን ጄኔቲካሊ ሞዲፋይድ ማድረግ ምን ማለት ነው? እግዚአብሔር የፈጠረውን ነገር እንዴት ሰው ኤዲት ያደርግ ይችላል ነው? እግዚአብሔር ስህተት ነበረበት እንዴ? ይሄ ማለት ነው ጤፉን ወደ ሌላ ነገር መቀየር ማለት እኮ ሞዲፋይ ማድረግ እኮ እግዚአብሔር ጤፍን ሲሰራ ሳስተሃል፣ ስለዚህ ይሄ ሞዲፋይድ መደረግ አለበት ነው። የምንመገበው የምንጠጣው ሁሉ እውነተኛ ኦሪጂናል የሆነ የተፈጥሯዊ የሆነ ነገር አሁን ምድራችን ላይ አለ እንዴ? የለም። ይሄ ነው አያችሁ፣ አዲስ ዓለም ስርዓት ማለት ከተፈጥሮ ውጭ የሆነ ሌላ ሪል የሆነ ሌላ ዓለም መፍጠር። የነሱን ዓለም ነው ሪል የምላችሁ በእነሱ ቋንቋ ነው። ስለዚህ የኛ ዓለምና የነሱ ዓለም በጣም ፈጽሞ የተለያየ ነው። ያንን ዓለም ነው እየሰሩ ያሉት ነው እያለማመዱን ያሉት። ለምን ይመስላችኋል ዛሬ ዝምድር ላይ የሁሉ በሽተኛ የጨጓራ፣ የካንሰር፣ የኩላሊት፣ የጉበት የሁሉ በሽታ የመጣው ለምን ይመስላችኋል? ከየት የመጣ ይመስላችኋል? እዚህ ቆም ብላችሁ አስቡት። አብዛኞቹ ጄኔቲካሊ ሞዲፋይድ የሆኑ ምግቦችን ስለምንመገብ በፋብሪካ የወጡ ያለቁ የደቀቁ ምግቦች ስለምንመገብ አሁን አልፎ ተርፎ እውነተኛ የሆነ ፋብሪካው ብቻ አይደለም የተበከለው መሬቱ ሳይቀር በማዳበሪያ የተበላሸ አያችሁት። ተፈጥሮ ሙሉ በሙሉ ተቀይሯል። እኛ ግን ቴክኖሎጂ ላይ ነን፣ ስልጣኔ ላይ ነን፣ ተራቀናል ብለን ልንል እንችላለን። እውነታው ግን እንደዛ አይደለም። ከዛስ አመጋገባችን የተበላሸ፣ አለባበሳችን የተበላሸ፣ ስርዓታችን ሁሉ እንቅስቃሴያችን ሁሉ የተበከለ ከተፈጥሮ ውጪ የሆነ እኛ ደግሞ እግዚአብሔር የሰራን የኛን ሲስተም የሰራው ከራሱ ከእግዚአብሔር ማንነት ጋር የተያያዘ ቁርኝት ነው ያለን። ከሱ ቁርኝት የሆነ ውጪ ወይም መንገድ ስንከተል በሽታ ውስጥ እንገባለን። ለዛ ነው ምግቡን በልተን የማይስማማን ጠጥተነው የማይስማማን። ለምን? ዳይቨርት የሆነ ስለሆነ በማንኛውም ዘርፍ ይሄ በጣም አደገኛ የሆነ ግን ለሰው ልጅ ግን ስልጣኔ የሚመስል አንድን ነገር ሌላ ነገር መቀየር የእግዚአብሔር የሆነውን ነገር ወደ ሰው ሰራሽ ነገር መቀየር እንደ ስልጣኔ የሚቆጠረው በዚህ ዘመን ላይ ይሄ ትክክል አይደለም ብሎ መናገርም ወንጀል የሆነበት ዘመን ነው እና እናንተ አሁን ባለንበት ዘመን ይሄንን የሰሩ ሰዎች ደግሞ እውቅና የሚሰጣቸው እጅግ አዋቂዎች፣ ፈላስፎች ትልቅ ቦታ ላይ የሚቀመጡ ተፈጥሮን እየቀየሩ ትልቅነት የሚባል ነገር የለም። ተፈጥሮን እያበላሹ ትልቅነት የለም። ይሄ በተፈጥሮ በእንትን ላይ ብቻ አይደለም፣ በአዝርት ላይ ብቻ አይደለም። አሁን ጄኔቲካሊ ሞዲፋይድ ማለት እኮ ባይዘው የበቆሎውን ተፈጥሯዊ ነገር ሌላ ነገር መቀየር ማለት ልክ ጾታን ሴትን ወደ ወንድ ወንድም ወደ ሴት መቀየር በሁሉም ዘርፍ ላይ የሚሰሩበት ጉዳይ ነው። ይሄ አላረን ጀንደር ሪቮሉሽን ይባለው እኮ አንዱ በዚህ በጾታ ላይ ስንመለከት ለምሳሌ ጀንደር ሪቮሉሽን የጾታ አብዮት። ግን ይሄን የጾታ አብዮት ሲመጡ መጀመሪያ ሴትን ወደ ወንድ መቀየር ብለው አይደለም የሚያስተምሩት። ሴትና ወንድ እኩል አይደለም ብለው ነው የሚያስተምሩት። አሉ አሁን ፌሚኒስቶች እኛም ሀገር ላይ ሴትና ወንድ እኩል አይደለም ብለው ጥያቄ ያመጣሉ፣ እንክርዳድ ይዘራሉ። ከዛ ይሄንን መነሻ አድርገው ሴት ከወንድ ጋር ለምንድነው እኩል ያልሆነችው የሚል አስተምሮ ይሄዳል። አያችሁት? የቤተ ክርስቲያን አስተምሮን የተፈጥሮን ስርዓት እንዴት እንደሚሸረሽሩት እያሳሳቁ ነው የሚወስዱት።
ውሃ ሲወስድ እያሳሳቀ ነው እንደሚባለው ሁሉ ማለት ነው። እጅግ ልለዩት የማትችሉት ልጠረጥሩት የማትችሉት ልገምቱት የማትችሉት አሁን ያለንበት ዓለም ማለት ነው። እጅግ በጣም መርዛማ የሆነ ዓለም ትውልድን እያጠፋ ያለ ለዲፕሬሽን እያበቃ ለበሽታ እየዳረገ ከአምልኮተ እግዚአብሔር ፈቀቅ እያደረገ ስለዚህ እየሆነ ያለው ነገር ፊቸራችን በጣም 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 አደገኛ የሆነ ነገር ነው ያለንበት። ስለዚህ ብቸኛው መዳኛችን እምነታችን ሃይማኖታችን ነው የምንሸሸግበት ማለት ነው። እምነት ላይ ትኩረት እናድርግ፣ እግዚአብሔር ጋር እንጣበቅ። እየተፈጠረች ያለችው ዓለም ለእኔና ለእናንተ አይደለም። ሊመስላችሁ ይችላል ለጊዜው ግን አይደለም። ሪል ዓለም አይደለም፣ አርቲፊሻል ዓለም ነው እየተፈጠረ ያለው። በነገራችን ላይ እውነተኛ የሆነ የእግዚአብሔር መንፈስ የሌለበት ዓለም ነው እየተፈጠረ ያለው። እንዴት አድርገን ማስቆም እንችላለን? ማስቆም ማንችልበት ደረጃ ላይ ተደርሷል። አሁን በነገራችን ላይ ትችላላችሁ እንዳትችሉ ኢትዮጵያ ከዓለም ሁሉ ተለይታ መኖር ትችላለች እንዳሁን በዚህ ሰዓት። ያ ማለት ምን ማለት ነው? ስልካችሁን ጣሉ ማለት አሁን ስልካችሁን ጣላላችሁ። ስልክ እጥላለሁ እንዴ? አልችልም። አለ ስልክ አሁን መንቀሳቀስ እንችላለን? አንችልም። አለ ፒሲ መንቀሳቀስ እንችላለን? አንችልም። ምን ማለት ነው? በየሥራ ቦታው ማንኛውም ዘርፍ ላይ ስንመለከተው ሁሉ ነገር በቁጥጥር ስር ነው። ከኛ ምን ይጠበቃል? ራሳችንን ማጽናት በእምነት እናስቆም እንችላለን። ቢያንስ ራሳችን ላይ እንስራ። ለምን ይሄ ጉዳይ ዓመት 100 ዓመት 200 ዓመት ታስቦበት የተሰራ ጉዳይ ስለሆነ ማለት ነው። አሁንም በግርድፉ ነው ዘለል እያልኩኝ የነገርኳቸው። እያንዳንዷን ዲቴል ብንመለከት በጣም ብዙ ነገር እናንስራ እንችላለን። ለምሳሌ የትምህርት ካሪኩለምን አንስተን ብንነጋገር ብዙ ነገር ልናወራ እንችላለን። አገር በቀል ያልሆነ ባለባበሳችን ብንሄድ፣ በአመጋገባችን ብንሄድ አሁን እንደ ድሮ አሁን አባቶቻችን ነፃ ወጥተን ኮሎናይዝድ ያልሆን እሱን አሁን በዚህ ዘመን የምናወራበት ጊዜ አይደለም። አሁን ኮሎናይዝድ አልሆንም ወይ? ሆነናል 100%። እንዴት የሚለው ጥያቄ ሲመጣ በዚህ ጉዳይ ብለን እንነጋገር እንችላለን። አያችሁ አሁን እኛም ይሄን ስል የአድዋን በዓል አናክብር፣ አድዋን አናስብ ማለት አይደለም። ያ ስፕሪት የአባቶቻችን ውጊያ የነበረው ምን ነበረ? ይሄን ለማስቀረት ነበረ። ባህል፣ እምነት፣ እሴት፣ ማንነት እንዳይበላሽ ነበረ። አሁን ያ ሁሉ የተሸረሸረ አሁን ያለንበት ላይ ደርሰናል። ስለዚህ በኤአይ አሁን ደግሞ እየመጣው ሪል አይደለም አርቲፊሻል ዓለም ሰዎችን ህይወት ምን ያክል ሊያቃውስ እንደሚችል ለባለጸጎች ለባለ ቱጃሮች ለነሱ ይሄ ትልቅ ግብ ነው። በነገራችን ላይ ለኛ ነው። ለሌላው ዓለም ለሲቪሉ በመላው ዓለም ለሚኖር ማለት ነው በሰባቱ ማህጉር ለሚኖር ነው። ለሲቪሉ ዓለም ግን አደጋ ነው የተደቀነበት ያለው የሚል ሐሳብ ነው ያለኝ። እናንተ ሐሳባችሁን በጨዋ ደንብ ማስቀመጥ ትችላላችሁ። መቃወምም ይቻላል። እንግዲህ ይሄን ደግሞ ከሰይጣን ጋር እያያዛችሁት የሚልም ሰው አለ። ይኖራልም አይኖርም ማለት አንችልም። ባይኖር ነው የሚደንቀን። ስለዚህ ሁሉም የራሱን እይታ ማስቀመጥ ይችላል በጨዋ ደንብ። እኔም የራሴን እይታ ነው ያጋራኋችሁ። ለዛሬ የነበረን ቆይታ ይሄን ይመስላል። በድጋሚ እንደዚሁም ደግሞ ሌሎች የሚያስተምሩ ሐሳቦችን እያነሳው ከእናንተ ጋር ቆይታ የምናደርግበት ጊዜ ይኖራል። ለዛሬ የነበረን ቆይታ ግን ይሄን ይመስላል። ይቆየን።